እሱ ነገር ጣሉስ ተቆለሰ ማምንዲ ምን ሆነ ነው ግን አንቺ ምን ሆነሽ ነው? አንቺ ራስሽ ምን ሆነሽ ነው? ተረጋጋ። ለምን አይደለም በቃ ለምን ማትተኝ እንዴ? በቃ ነው በቃ ተረጋጋ። እሺ ምንድነው? እሺ ቆይ አንተ አሁን የሆንከው እሺ ልሄድበት ይሻላል። ለምን ትከተኝ? የት ልሄድ ምን አገባሽ? አንቺ ምን ሆነሽ? ቁጭ መት ያርፍሽ። ተረጋጋ። አንተ በባዶ እዚህ የምትሆነው እሺ እኔ ባይሆን አልፈልግም። በቃ ምንድነው አንቺ? እሺ ቆይ አንተ ተረጋጋ። እሺ ይኸውልህ አንተ አሁን የማይሆን ነገር ማድረግ የማይሆን እንደዚህ የማይሆን ራስክን የሆነ ችግር ውስጥ መክተት ምናምን እሺ ምንድነው? ምን ማለት ነው? ተረጋጋና ይኸውልህ አንተ ተረጋጋ መጀመሪያ ይኸውልህ ራስክን አረጋጋ። ነገሮችን እናስተካክላለን። አንተ ራስክን አረጋጋ። ለምንድን ነው እሺ እንደዚህ የምትሆነው? በእግዚአብሔር ምን ሆነህ ነው የማትረጋጋው? እስኪ ምንም ራፍ ያፈተተብህ እኮ ነው። አንቺ ለምንድን ነው ቆይ እሺ መጥፎ ነገር ጠብዶ የምታረግ? እሺ ራስክን ማትረጋጋ እስኪ ምንድን ነው የምትዘጋው? የሚጠቅም ነገር የለም። ለምን በገንዘብ እኮ ነው የገዛሁት። ይገባኛል። በቃ እኔ ሌላ እገዛልሃለሁ። አልፈልግም። ምን ማን ቤኪ እሺ ወይ ልሂድበት ወይ ልሂድበት ወይ ልጠጣበት። ምንድነው? በቃ ተረጋጋ። እሺ እናውራ። በቃ እሺ እናውራ። ቆይ እሺ ተረጋጋና እሺ ተረጋጋና ማለት ነው። አሁን እዚህ ጋር ምን መሰለህ ማዘርጋ ስለተጣላ ነገሮች እየከበዱ ቢመስሉ ስለታየህ ነው አይደለ? በቃ ማዘርጋ እኔ አስታርቃለሁ። እኔ ደውዬ አወራታለሁ። ስለተፈጠረው ነገር የውሸት እንደሆነ እኔ አስረዳታለሁ። በቃ ኧረ በስመ አብ። አንቺ ለምንድን ነው የማትረጋጊው? ሲጀመር እንዴ ምን ሆንኩኝ? እሺ አንተ ተረጋጋት። እኔ ማለት ተረጋግቼ እኮ ነው ያሉት። አይ ተረጋግቼ ከተቀመጥኩበት ነው የመጣሽው አንቺ። እሺ እና ምንድነው? እሺ ማለት ነው? እኔ ማዘርጋ ያለውን ነገር ለማስተካከል እሞክራለሁ። እደውልላታለሁ፣ አወራታለሁ። ሁሉንም ነገር መሄድም ካለብኝ ማለት ነው። መንገዱ እኮ አለመከፈቱ ነው እንጂ እኮ ሂጄም ቢሆን አወራታለሁ። ምን ሆነ ነው? ቤት ተረጋጋ። ምንድነው አንቺ? አንዴ ምሳሌ እናትህ እኮ ናት ማዘራውን። እስኪ የፈለገ ነገር እንደው እንኳን አይደለም ሌላ ነገር ይቀርና ማለት ነው ምንም ነገር ብታረግ እኮ እናት ናት አይደለ? አንጀት አይደለች። እንዴት ቆጣ ትጥለኛለች? በቃ ብዙ ምክንያቶች አሉኝ። በቃ ነው እሺ ምክንያት እሺ አስረዳኝ። ምን ሆነሽ ነው? እሺ ነው በእግዚአብሔር እስኪ ተረጋጋ። በእናትህ ተሰበሰበ እኮ ነው። አንቺ ምን ሆነሽ ነው? ምንም አይደለም አባት። አንቺ አይደብርሽም? እንዴ በመራራ አንተ እኮ ነህ አንቺ ራስሽ እኮ ነሽ የተሻለሽ። ተረጋጋሽ። በቃ ተረጋጋና ያለውን ነገር አስረዳኝ። እሺ ቁጭ በልና እናውራ። በቃ ይኸውልሽ ነገርኩሽ እኮ እዛ ጋር ነገርኩሽ። ጭራሽ ደግሞ አንቺ ትደውያለሽ። ለምንድን ነው የምትደውይው? እሺ በቃ ተረጋጋ። እኔ እኮ እሱ መጥቶ ያለውን ነገር እንዲያስተካክል ስለፈለኩኝ ነው እንዴ? አይደለም በቃ ማዘርጋ ማውራት ካለበት ከኔ ይልቅ ደግሞ እሱ ይቀርባል አይደል? ስለዚህ እሱ ማዘርጋ ያለውን ነገር እንዲያወራ ስለፈለኩኝ ነው። ለምን አትረጋጋም? ቤኪ በእናትህ ኧረ በስመ አብ። ኧረ መስየረበስ ኧረ በእናትሽ በቃ ተረጋጋ። ምንድነው? ሻው ምን ሆንኩ ነው? አይደለም ተረጋጋ እንጂ ምንም አልሆንኩም እኮ ራሴን እያዳመጥኩ ነው ያለሁት። አንቺ ምንድነው ተረጋጋሽ? የሆነ ቦታ እንሂድና እንቀመጥ። ምን አልፈልግም። እኔ የትም አልሄድም። ማንም ሰው ጋር መሆን አልፈልግም። ለምን ሲጀመር አንቺ ደግሞ ለክብሮ የሚደውልሽ ለምንድን ነው? ማን ደውይለት ብለሽ ነው አይደል? እነሱ ጋር ለምን እንደዚህ የምትሆነው? እኔ መቼ አይደለም አልኩኝ፣ ግን በቃ እኔ ማንንም ማውራት አልፈልግም። አሁን ለምን እሱም ጋር ተጣልታችኋል አይደል? መታረቅ ካለባችሁ ከእሱ ጋር ትታረቃላችሁ። ከዛ በኋላ ማዘርጋ ትታረቃለህ። ለምን እንደዚህ የምትሆነው? ሂድበት። ምን ሆነሽ ነው? የት ነው የምትሄድ? አንቺ በቃ ሲጀመር በሽ የምሬ ነው። በጣም እያናደድሽ ነው። አይመለከትሽም። እሺ በቃ ተረጋጋ። በእግዚአብሔር ቤኪ ተረጋጋ። አንቺ ምን ሆነሽ ነው? ሰው ምናምን እንትን እያለ ነው። በስ ምንድነው ችግርሽ? በቃ ቀስ ብለህ አውራ። ሲጀመር ሰው እየተሰበሰበ ነው። ምን ነው? እኔ አልፈልግም። በቃ አንቺ ራስሽ ነሽ ነው። ኧረ በስመ አብ አይደለም። ምንድነው ችግርሽ? አንቺስ ምንድነው? አንዴ ነገሮች ምንድነው? ምን ተፈጠረ? ምን መጣል መጣን ማለት ምን ሰላም ምን ነው? ኧረ ምን ማለት ነው? ምንድነው ደግሞ የሚሸተኝ? ምንድነው? ምንድነው? እንዴ የጓደኛዬ ልጅ ምንድነው? አንቺ ምንድነው? ምን ተፈጠረ ነገር አስረብ ምንም የተፈጠረ ነገር የለም። እኔ ራሱ በጣም ደከመኝ ታውቂያለሽ። እየሮጥኩ ነው ስለምን አው በእናትህ እዚህ ስመጣ ቪዲዮ ለመስራት ነበር። እስኪ አይደለም እንጂ ምንድነው? እስኪ አሁን እንደዚህ ምን አወራሽ አላወራሽ? ምንድነው የተፈጠረው ነገር? ምንድነው የተፈጠረ ነገር? የተፈጠረው ነገር አንደኛ እሱ ወንድምህ ነው አይደለ? ማወቅ አለበት። አይደለም አልፈለኩም። ገባሽ? በቃ በባል መውጣት አልፈለኩም። መውጣት አለመውጣት ሌላ ጥያቄ ነው። በረከት ምንድነው ስታረግ ያገኘው? ለምን አልደወልኩም? ምንድነው? አይደለም እኔ እናንተ እኮ ክብሮ ነው አንተ ሌላ ሰው በቃ እንደዚህ አቆርጥኩ ማለት አንተ እኮ ነህ ትተኸኝ ያልኩህ። ሲጀመር እኔ እኮ አልተናገርኩም። የት እሄዳለሁ እንኳን ብለህ ቢያንስ አትደውል። ምክንያቱም አውቃለሁ የት እንደምትሄድ። አንተ እኮ ነህ ትተኸኝ ያልከው ክብሮ። እንዴ አንተ እኮ ነህ ስል በባህሉ አብረን መዋል ነበረ እንዴ? እንደዛ ስትለኝ በጣም ተናደድኩኝ። በቃ ያን ደግሞ እኔ ደግሞ አልፈለኩም። ገብቶሃል? ትክክል ነገር አይደለም እናደርገው ያልኩህ። እኔ ገብቶሃል? ማድረግ ያለብን ነገር ትክክለኛውን ነገር ነው እናድርግ ያልኩህ ያለው
አንተን የሚጎዳ ነገር አይደለም። ምንድነው? አይደለም ይኸውልህ የሚጠቅም ነገር አይደለም እኮ ክብሮም፣ ለአንተ መስሎ ነው። እኔ ደግሞ አይደለም ገባ እኮ ያን ነገር ደግሞ አይተው የማይሆን ከሆነ መተው ይችላል። አይሆንም አልኩህ፣ ግን አንተ አኩርፈህ ነው ራስህ እኮ ነው ያልኩህ ክብሮም። ይኸውልህ እኔ እኮ እንደውም እኮ እኔ ነኝ መቆጣት ያለብኝ። በቃ ሁለታችሁ ባትጣሉና በሁለታችሁ መካከል ሰላም ቢሆን ይሄ ነገርም አይፈጠርም። ሲፈጠርም ክብሮም ያውቅ ነበረ። ሲቀጥል አንተም እዚህ ነገር ውስጥ አትገባም ነበረ። ስለዚህ ለምንድን ነው አንተ ማትረጋጋው? አሁን ሲጀምር ተረጋጋና እሱም ጋር ያለውን ነገር ችግራችሁን ፍቱ። አንተ ሁለተኛ ነገር ማዘር አልደወለችም። ምን ደህና አይደለሽ? ኧረ ደህና ነው። አንቺ ግን በስማም ለምንድን ነው ዝም ብለሽ የምትፈልግ ከሆነ የሆነውን ችግር ለሱ ንገረው፣ ታስረዳው። አስረዳው ምንድን ነው የተፈጠረው ነገር አስረዳው። ደህና ናት፣ ግን ምን የሚጠቅም ነገር ነው? ቤኪ ካልሆነ እኔ ነኝ የምነግረው። እንደዛ ከሆነ በቃ ተረጋጋ። ምን ሆነ ነው አንተ? እሺ ለምትረጋጋም ሰው ዲሳሳ ነው እንደምትፈልገው ተረጋጋ። እሺ ልጅ ከነበርኩበት ሰፈር ድረስ መተሸረበሽኝ አንቺ ነሽ። ምንድን ነው የተፈጠረው ነገር? በቃ ክብሮም የተፈጠረው ነገር የማታስረዳው የሆነው ነገር በሙሉ ሲጀመር እነግረዋለሁ። አይደለም ምንም እኮ የሚጠቅም ነገር የለም። ተናገርሽ። ለምንድን ነው የሚፈጥረው ነገር የለም? ወንድምህ ሲሆን ድረስ ማስተካከል ያለበትን ነገር እሱ ያስተካክላል አይደል እንዴ? አንተ ያለውን ነገር ለኔ ለምን አትነግረኝም? ምን ጥቅም ነው? በቃ አንተ አረ በቃ ኖርማል ነው። ምንድነው አንተ ሰው የማይጋጭ ነገር የለም አይደል? ሰው ነው የማይጋጭ ምንድነው? ከወንድም ጋር ደግሞ ያለው ችግር ደግሞ በቃ እኔ ሁለተኛ ነገር ደግሞ ምንም ጥዬ ብሄድም በቃ ተው ጥፋቴ ነው። ግን አንተ ቢሆንም ደግሞ የተፈጠረው ነገር ምን ነገር አለበት? ምንድነው? አይደለም እኔ በቃ የተፈጠረው ነገር እሺ ንገረው። ምንድነው? በቃ ምንም ነው ምን በቃ ከማዘር ጋር ተጣልተዋል። ማዘር ጋር? አዎ ከማዘር ጋር ተጣልተዋል። እንዴ ማዘር ማለት መጣ ነው? አልመጣች። ታዲያ ምንድነው? ስልክ ደውላ ነበር። እና ደውላ ምን ብላ? በቃ ማለት ሰው አንዳንድ ነገር ብሏታል ስለኔም ነው ማለት ሰው ማለት አልገባኝም። ምንድነው? ግልጽ አድርግልኝ። እኔ ምን ይገባኛል? ቤኪ ምንድነው? ቀና በልና ግልጽ አድርግ። በቃ አንቺ ንገሪሽ፣ እኔ ነግሬሽ አይደለሽ? እንዴት አድርጌ ነው የምናገረው? መቼ በቃ በእነሱ ለማዘር የሆነ ሰው ደውሎ ማለት ነው የሆነ በቃ የማይሆን ነገር ምናምን አውርተዋታል መሰለኝ። ኢሉሚናቲ ሆኗል፣ ሃይማኖቱን ቀይሯል ምናምን ብቻ የሆነ ጓደኛ የሆነ እኔ ማን እንደሆነ ራሱ አልነገረኝም። ብቻ ጓደኛ የሆነ ሰው ነው ምናምን ነው ያለ። መጨረሻው 91 ደውሎ እንደዚህ ብሎኛል ማለት ምን አይነት ሰው ነው እንደዚህ ሊል የሚችለው? አላውቅም። ከዛ በቃ ማለት ነው በጣም አንተ ምን ስታደርገው ነው እንደዚህ ጭራሽ ለሷ ደውሎ እንደዚህ የሚላል? ዝም ብሎ መሰለኝ። ቆይ አንተ ሰውዬው ነው ቃል ማን እንደሆነ ልጁን አውቃለሁ፣ ግን ከልጁ ጋር መጣላት ምናምን አደረገበት ስልሽ እኔ ማዘር ጋር አጣልቶኝ አይቀርም። ግን ልጁ ማን ታውቀዋለህ አንተ? የምታውቀው እኛም ልጁን እናወራለን አይደል? ኧረ ምንም ማውራት አያስፈልግም። እዚህ ጋር መጋጨት ነው ያልሆነ ነገር። ጭራሽ ደውሎ እንደዚህ እኮ አይባልም እንዴ! እናት እኮ ትልቅ ሰው ናት አይደል? የሆነ ነገር ብትሆንስ እዛ ቦታ ላይ ሆና ብቻዋን ያለችው የሆነ ነገር ማለት አይደለም። አንተ ግን ማለት እሷ እንደዚህ ብትሰማ ምን ያህል ውስጧ እንደሚረብሽ ታውቃለህ አይደል? ማለት እሷ ደግሞ በጣም አታሪ የምትባል ሰው ነግሬያታለሁ፣ ግን እኔ አላልረዳኛለች። በጣም ክብሮም የለ በቃ ሰው ምንም እንትን የእሷን ጸባይ አንተ እያወቅህ ታዲያ እንዴት እንደዚህ ቦታ ነው ያለ ስልክ ተደውሎ እዚህ ቦታ ነው እንደዚህ ነው እና ይሆን በቃ እኔ አሁን ክብሮም ይኸውልህ አንተ ነው ልትወቅሽኝ አይገባ። እኔ በቃ ማለት ነው እየወቀስኩ ሳይሆን አንተ ቢያንስ መረዳት አለብህ ብዬ ነው። እሷም ያለ የእሷን እንትን ታውቃለህ አይደል? የሆነ እንደዚህ ሆኖ ከተባለ አንተ የሆነ ሰው እንኳን ሲደውልህ ልጆች ምን ሆኖ ነው የምትባል? እሺ አሁን እኔ ምንድነው? እሺ አሁን እኔ ምንም እኮ ያልኩት ነገር የለም። በቃ እሷ ጋር እንደዚህ እንትን አልን ለምን እንደዚህ ያለችኝ ምናምን ብዬ ደበረኝ። በቃ ለካ እና ሲደብር መጠጣት ነው እሺ መፍትሄው? ማጨስ ነው መፍትሄው? መልስልኝ። ለምን ነው ዝም ብለህ በቃ ነገ ሲጀመር ክብሮም ይኸውልህ ሲጋራ እየሳበ ነው ቁጭ ብሎ ያገኘው ሲጀመር በስንት። ስለዚህ በቃ ወንድምህ እስከሆነ ድረስ ከእናቱ ጋር መታረቅ ለምንድን ነው ዝም ብለህ ምንድነው? እሷ ምንድነው ጥፋት ለምን ተጭሳለሁ? በቃ ለኔ የተሰመኝ ልጅ ራሱ እኮ ይመሰክራል ሲጀመር ለምንድነው እንደዚህ የምታረጋው አንተ? አይደለም ማዘሬን እንዲሰማይ በስልኝ ምንድነው? አንተ በቃ ለከው ማረ በመዳን ያለ በእናታችሁ ሲጀመር ምንድነው? ቁጣ ምንም ጭራሽ ሊወራኝ አልቻለም። በቃ ሁሌ እንደዚህ ነው እንትኛል ማረኝ አይደለም። እሺ ምንድነው? ክብሮም ረብት ያገኝ ደውል ማርያምን ታውቃለህ? በቃ እዛ ጋር ተቀምጦ አሳያለሁ ሲጠጣ የነበረውን ምናምን። እኔ ደግሞ እንዲደውልሽ እንደዚህ ስትኝ እኮ በጣም ደነገጥኩኝ። ምክንያቱም ያው በነበረው ነገር ምናልባት ነገሮች ሊሆን ይችላል ተጋጭተን ነበር። ምንም አላወራኝም። እኔ ጋር ምን እንደሆነ ታውቃለህ? እኔ ቪዲዮ ልንሰራ ነው። እኔ 2 ቀን 3 ቀን ሆኛል መደወል ከጀመርኩ ስልኩ አይሰራም። ከዛ በኋላ ሰፈሩን ምናምን ጠያየኩኝና መጣሁ። እዛ ዶርማችሁ ጋር ሄድኩኝና ስጠይቅ የለም ወጣል፣ በጠዋት ነው የወጣው ምናምን ነገር አሉ። ከዛ አንዳንድ ህጻናት ስጠይቅ ቦታ ምናምን እያመለከቱኝ ስመጣ እኔ እውነት ራሱ አልመሰለኝም። ተቀምጦ ምናምን ነገር ራሱ የማይሆን ቦታ ውስጥ ነው በቃ ስለ አይደለም ጄት ነገር ውስጥ ከዚህ በፊትም ገብቶ በማዘር ስም ብሎ ነው አይደለ ከዚህ ነገር የወጣው።
እኔ አላውቅም፣ ግራ ነው የገባኝ። ምንድነው በቃ የማይሆን ውስጥ የሚገባው በቃ ስጠይቀው ምንድነው ያለኝ ነገር ምንድነው ማዘር ጋር ተጣልቻለሁ፣ ሰው ደውሎ ማዘር ጋር አጣልቶኛል እና ማዘር ለኔ እንዴት አልደወለች አላውቅም እና ከዚህ በኋላ ልጅ አይደለህም ብላኛለች። በቃ እኔ ከሰዎች ህይወት የለኝም ምናምን እንደዚህ ነገር ስሰማ በጣም ከባድ ነው። ምን እንደምትልኝ ያውቃለሁ። ጭራሽ ተደውሎ እንደዚህ ተብሏት እንዴት ስታስቢው አንቺ ራሱ በራስሽ ቢሆን ምን የምትይ ይመስልሻል? እንደዚህ ነው ምንም እኮ ከባድ ደግሞ ከሌላ ሰው ቢሆን እኮ ችግር አልነበረውም፣ ግን ከጓደኛ ሲሆን ደግሞ የመታመን እድል አለው። ገብቶሃል? ጓደኛ ባንተ ለምን ክፋት ያስባልላት ታስባለህ። ስለዚህ ጓደኛ ማወቅ ነው የምፈልገው እንዴ ራሱ ማን እንደሆነ ሊነግረኝ ፍቃደኛ አይደለም። ማን ነው ምናምን ነገር ስለ ሊነግረኝ ፍቃደኛ አልነበረም። በጣም ይገርመኛል። ማለት ልጁን እንደዚህ ገብቶ እንኳን ቢሆን አይ ይሄ ነገር እንደዚህ አቁም ነው መባል ያለበት ወይስ የውሸትን ወሬ ጭራሽ ውሸት ካለ እንደዚህ አድርጓል ብሎ ነው መነገር ያለበት? ሰው ግን ምንድነው ግን ያላቅም እኔ ማርያምን አሁን እዚህ ጋር ላንተ ጠርቼ መናገር ትክክል ነው አይደለም ራሱ የሚለው ነገር ምን ያንቺ ጥፋት እኮ ምን ጥፋት የለብሽ። ምክንያቱም ምን እንደሆነ ታውቃለህ። እኔ በቃ አመጣጤ ምናምን እንኳን አደረሰልለው በቃ ቢያንስ እንኳን አብረን የዛሬ 2 ዓመት እንዳደረግነው አብረን ቪዲዮ እንሰራለን ምናምን ብዬ አስቤ ነበር እንጂ ምንም ራሱ ከንዘይን አንፃር ነበር አላየሁትም ነበር። እና ስመጣ በቃ የማይሆን ነገር ውስጥ ገብቶ ሳገኘው ግራን የሆነብኝ እኔ ራሱ ግራ ገብቶኝ እና ሻው ምንድነው የሚሻለው? እኔ እኮ ማርያምን ግራን የሆነብኝ ነገር በቃ ችግር የለውም። በቃ ያለውን ነገር እኔም ለማዘር መደወል አለብኝ ማለት ያለውን ነገር እንደዚህ ነው ብዬ እነግራታለሁ። በቃ እኔ እንዳለውኝ እሱ ደግሞ እንደዚህ አይነት ቦታ እንደማይገባ ደውዬ ምናምን አስረዳታለሁ። ያለውን ነገር በቃ ዙሩ አንቺ አትጨነቂ፣ ማስተካከል ያለብኝን ነገር አስተካክላለሁ ማለት በቃ አላውቅም። ቢያንስ የማይሆን ቦታ ውስጥ እንደማይሆን ምክንያቱም ስትደውይልኝ ነው በቃ ሩጬ የመጣሁት። በቃ የማይሆን ነገር ውስጥ እንዳይገባ ቢያንስ ሂድ አብረው። እሺ በቃ ችግር የለውም። ያለውን ነገር እኔ አስተካክላለሁ። ችግር የለውም። እሺ ውድ ቤተሰቦች ምን ማለት እንዳለብኝ አላውቅም። ማለት ሁሉ ነገሮች በጣም ዝብርቅርቅ ብለዋል። ጭራሽ በዓለም በዚህ መልኩ ይሆናል ምናምን ብዬ አላሰብኩም ነበር። ማለት አላውቅም። ኢንትሮ ስሰራም እያያችሁ ነበር። አመጣጤም አገባቤም ምናምን ነገር ሁሉ ነገሮች ምንድነው እኔ ሐሳቤ እሱን አግኝቼ ጥሩ ነገሮችን ለመስራት ቪዲዮውን ያለውንም ነገር ለእናንተ በዓሉን ለማሳየት ነበር ያሰብኩ። ነገር ግን አሁን ላይ ነገሮች በጣም ዝብርቅርቅ ብለዋል። ቤኪ ማይሆን ነገር ውስጥ ገብቷል። ጭራሽ ውስጥ እስከ መግባት ደረጃ ማለት በጣም ከባድ ነው። እንዳያችሁት በጣም ራሱን አጥቷልና የምር ነው በጣም እኔ ያስጠላኝ ሁሉ ነገር። ብቻ አላውቅም ማለት እንደዚህ ብላችሁ ያወራችሁ ሰዎች እና ማን እንደሆናችሁ ነው ባላውቅም ማን እንደሆንሽ ባላውቅም ማለት እግዚአብሔር በሚያውቀው ሁሉም ማለት ኢቭን እንደዚህ ነገር እንኳን ቢፈጠር እንደዚህ ነገር ማውራት ተገቢ አይደለም። ምክንያቱም እናት ጋር ተደውሎ እኮ እንደዚህ ይባል ማለት እናት ማለት በቃ የሁሉ ነገር መጀመሪያም የሁሉ ነገር መጨረሻ እናት ናት አይደል? ማለት ለእናት ተደውሎ እንደዚህ እስከ ማለት ኢቭን የሆነ ነገር ላይ እንኳን ቢገባ ቢያይ ጓደኛው ከሆነ ለክብሮም ደውሎ መናገር ይችላል። ወንድሙ ነው ከጎን ያለ እሱ ነው አይደለ? ለሱ ደውሎ እንደዚህ ነገር ተፈጥሯል፣ ስለዚህ እባክህን ዘይት ነገር አስተካክል ብሎ ለሱ መናገር ይችል ነበር። ነገር ግን ምንም ነገር እንኳን ሳይፈጠር የሆነ አንዳንድ ሰዎች ምን አይነት ክፋት እንዳለባችሁ ምን አይነት ምቀኝነት እንዳለባችሁ ነው ያላቅም። የምር ማለት ነው እኔ ሲጀመር ቤኪን አውቀዋለሁ። የምር በጣም እንኳን እንደዚህ አይነት ነገር ውስጥ ሊገባ ይቅርና ጭራሽ ራሱን ጠብቆ የሚኖር ሰው ነውና ይሄ በቃ ከዚህ በላይም ከተናገርኩ የማይሆን ነገር እንድናገር ስለምችል በቃ ቻው።